ቅዱሳን እንዲጸልዩላችሁ ማን ያዘዘው ከተባለ ቀደም ኢዮብ ብሏል። ምልጃ እንዲቀርብ የእግዚአብሔር ፍላጎት ነው። በብሉይ ኪዳን ብዙ ጥቅሶች እናነሳለን ጋይስ፣ ብዙ ጥቅሶችን አነሳላችኋለሁ። ያው ብዙዎቻችሁ የምታውቁት ለምሳሌ ኦሪት ዘፍጥረት ምዕራፍ 20 ላይ የአብርሃምን ታሪክ እንመለከታለን። በደንብ አስተውሉ። እነዚህ ነገሮች ለምን አሁን አንዳንድ ሰዎች ኢዮብ በማወቅም ሆነ ባለማወቅ የብሉይ ኪዳኑ አምላክና የአዲስ ኪዳኑ አምላክ ሌላ ያደርጉታል። ብሉይ ኪዳን እግዚአብሔር እንዲያደርግ ሲባል አዲስ ኪዳን ሌላ አምላክ ያደርጉታል። ራሱ እግዚአብሔር ነው እንዲህ ሲያዝ የነበረው አምላክ ነው በስጋ የተገለጠ። ኦኬ ኦሪት ዘፍጥረት ምዕራፍ 20 ላይ ያው የአብርሃምና የንጉስ አቢሜሌክን ታሪክ እንደምታውቁት ያው ታሪኩ ባጭሩ ምንድነው? አብርሃም ሚስቱ ሳራን ይዟት ወደ ሌላ ቦታ ይሄዳል። ከዛ በኋላ ልክ ሲያዝ ሚስቱ ምን ብሎ ያስተዋውቃታል? እህቴ ናት ይላል። ንጉሱ ደግሞ ሚስት ሳራን ይወዳት ነበርና ኦሪት ዘፍጥረት ምዕራፍ 20 ላይ ከቁጥር 5 ጀምሮ ያለውን ነገር ላንበብላችሁ። ከቁጥር 4 ጀምሮ ዘፍጥረት 20 ከቁጥር 4 ጀምሮ አቢሜሌክ ግን አልቀረባትም ነበር፣ እንዲህም አለ፣ አቤቱ ጻድቁን ህዝብ ደግሞ ታጠፋለህን? እህቴ ናት ያለኝ እርሱ አይደለምን? እንግዲህ በደንብ አስተውሉ ጋይስ። አብርሃም ነው ውሸት የተናገረው። ማን ነው ውሸት የተናገረው? እህቴ ናት ብሎ ያስተዋወቀው አብርሃም ነው። ኦኬ እግዚአብሔር በቅዱሳኑ ምን ያህል ሲሪየስ እንደሆነ እንድታስተውሉ። እህቴ ናት ያለኝ እርሱ አይደለምን? እርሷ ደግሞ ራሷ ወንድሜ ነው አለች። በልቤ ቅንነትና በእጄ ንጹሕነት ይህንን አደረኩ። እግዚአብሔርን በህልም አለው። ማንም አቢሜሌክን። ማነው ተናጋሪው? እግዚአብሔር አቢሜሌክን ያናግረዋል። ይህም በልብህ ቅንነት እንዳደረግክ እኔ ያወቅሁ፣ እኔም ደግሞ በፊቴ ኃጢአትን እንዳሰራ ከለከልኩ። ስለዚህም ትነካት ዘንድ አልተውህም አለው። ቁጥር 7 ላይ ምን ይላል? አሁንም የሰውየውን ሚስት መልስ፣ ነብይ ነውና ስለ አንተም ይጸልያል ትድናለህም። ባትመልሳት ግን አንተ እንድትሞት ለአንተ የሆነውን ሁሉ እንዲሞት በእርግጥ ወቀ። በደንብ አስተውሉ ጋይስ። እግዚአብሔር ከአቢሜሌክ ጋር ፊት ለፊት እየተነጋገረ ነው። እግዚአብሔር ከማን ጋር እየተነጋገረ ነው? በህልም ተገልጦ እየተነጋገረ ነው። አቢሜሌክ በዛ ሰዓት እግዚአብሔር ምን ማለት ይችል ነበር? ይቅር በለኝ አምላኬ ማለት ይችል ነበር። ጥፋተኛም አይደለም እውነት ለማውራት በልብ ቅንነት እህቴ ናት ሲለው ነው የቀረበው። ግን እግዚአብሔር ወደ ማን መራው? ወደ ማን ጠቆሙ? ወደ አብርሃም። ምን አለው? ነብይ ነውና ስለ አንተም ይጸልያል፣ ከዛ ትድናለህም። ስለዚህ እግዚአብሔር ከአቢሜሌክ ጋር እንዲህ በህልም እየተነጋገረ ወደ ማን ጠቆሙለት? እግዚአብሔር ወደ አብርሃም ጠቆሙ። አብርሃም ነብይ ነውና ስለ አንተ ይጸልያል ትድናለህም። ስለዚህ በማን ጸሎት ነው አቢሜሌክ የሚድነው? በአብርሃም ጸሎት። ኦሪት ዘፍጥረት ምዕራፍ 20። ከዛ በተጨማሪ ኢዮብ ቅድም ያነሳው ሐሳብ አለ። ኢዮብ 42 ላይ የኢዮብና የጓደኞቹ ታሪክ አለ። ይሄም ከዛ ጋር ቀጥታ የሚያያዙ ጋይስ። ኦኬ የኢዮብና የጓደኞቹ ታሪክ ጥቅሶቹ በደንብ እየያዛችሁ ያው ብዙዎቻችሁ በእርግጠኝነት ጥቅስ ታውቁታላችሁ። መጽሐፈ ኢዮብ ምዕራፍ 42 ላይ እሺ ከቁጥር 7 ጀምሮ ያለውን እናንብብ። እግዚአብሔርም መጽሐፈ ኢዮብ ምዕራፍ 42 ከቁጥር 7 ጀምሮ እግዚአብሔርም ይህን ቃል ለኢዮብ ከተናገረ በኋላ እግዚአብሔር ቴማናዊውን ኤልፋዝን እንደ ባሪያዬ እንደ ኢዮብ ቅን ነገር ስለኔ አልተናገራችሁምና ቁጣዬ በአንተና በሁለቱ ባልንጀሮች ላይ ነዷል። እግዚአብሔር ማንን ነው እየተናገረ ያለው? የኢዮብን ጓደኞች እየተናገራቸው ነው። እግዚአብሔር አምላክ ቁጣዬ በእናንተ ላይ ነዷል። እሺ አሁን እንግዲህ 7 ወይፈኖችና 7 አውራ በጎች ይዛችሁ ወደ ባሪያዬ ወደ ኢዮብ ዘንድ ሂዱ፣ የሚቃጠልን መስዋዕት ስለራሳችሁ አሳርጉ። ባሪያዬም ኢዮብ ስለእናንተ ይጸልያል። ማን ስለእናንተ ይጸልያል? ኢዮብ ስለእናንተ ይጸልያል። እኔም እንደ ስንፍናችሁ እንዳላደርግባችሁ ፊቱን እቀበላለሁ። ምኑን እቀበላለሁ? ፊቱን እቀበላለሁ። አሁንም እዚህ ጋር የምንመለከተው እግዚአብሔር አምላክ ፊት ለፊት የኢዮብን ጓደኞች እነርሱን እያወራቸው እየተነጋገራቸው ወደ ማን ዳይሬክት ሲያደርጋቸው እንመለከታለን? ወደ ኢዮብ። ምንድን ነው ምክንያቱ ከተባለ እነዛ ሰዎች እኮ የኢዮብ ጓደኞች እኮ እግዚአብሔርን ይቅርታ ማለት ይችላሉ። በዛ ይቅርታ አጥፍተናል። እግዚአብሔር ግን ምን አላቸው? ኢዮብ ስለእናንተ ይጸልያል። ምን አለ? ፊቱን እቀበላለሁ። ኦኬ እኔም እንደ ስንፍናችሁ እንዳላደርግባችሁ ፊቱን እቀበላለሁ። እንደ ባሪያዬ እንደ ኢዮብ ቅን ነገር ስለኔ አልተናገራችሁምና። ኦሪት ዘፍጥረት ምዕራፍ 20 ቁጥር 7 ላይ መጽሐፈ ኢዮብ ምዕራፍ 42 ቁጥር 8 ላይ ቅድም ወደ አብርሃም እግዚአብሔር ዳይሬክት ሲያደርግ እንመለከታለን። እዚህ ጋር ደግሞ ወደ ኢዮብ ድጋሚ ኦሪት ዘፍጥረት ምዕራፍ 18 ላይ ያለውን ታሪክ እንመልከት። ኦኬ አብርሃም ለሶዶም ህዝቦች ደግሞ ጸሎትና ምልጃን ሲያቀርብ እንመለከታለን። ይሄን ሁሉ የምናነሳበት ዋናው ምክንያት መጨረሻ ላይ ሰመራይዝ አደርጋለሁ። ታሪኩን በደንብ እየሰማችሁ ኦሪት ዘፍጥረት ምዕራፍ 18 ላይ እንዲህ የሚል ቃል አለ። ኦሪት ዘፍጥረት ምዕራፍ 18 ቁጥር 17 ላይ እግዚአብሔር ለወዳጆቹ ምን ያህል ቅርብና ታማኝ እንደሆነም እንድታስተውሉ ነው። ቁጥር 17 ላይ እግዚአብሔር እንዲህ ይላል፣ እግዚአብሔርም አለ እኔ የማደርገውን ከአብርሃም እሰውራለሁን? ይህን ንግግር አስተውሉ። እኔ የማደርገውን ከማን እሰውራለሁ? ከአብርሃም እሰውራለሁን ካለ በኋላ ከቁጥር 26 እስከ 32 ያለውን እንመልከት። እግዚአብሔር አምላክና አብርሃም ሲነጋገሩ ምን አይነት ኮንቨርሴሽን ነበር የሚለው አስተውሉ። ቁጥር 26 ላይ እግዚአብሔር በሶዶም በከተማይቱ ውስጥ ኦሪት ዘፍጥረት ምዕራፍ 18 ከቁጥር 26 ጀምሮ እግዚአብሔርም በሰዶም በከተማይቱ ውስጥ 50 ጻድቃን ባገኝ ስፍራውን ሁሉ ስለ እነርሱ እምራለሁ አለ። ስንት? 50 ጻድቃን። በማን ምክንያት ከተማውን ሊምር ነው? በጻድቃን ምክንያት ሊያጠፋት ያሰባትን ከተማ። እሺ አብርሃምም መለሰ እኔ አፈርና አመድ ስሆን ከጌታዬ ጋር እነጋገር ዘንድ እነሆ አንድ ጊዜ ጀመሩ። ከ50 ጻድቃን 5 ቢጎድሉ ከተማይቱን ሁሉ በ5ቱ ምክንያት ታጠፋለን? ቁጥር ቀነሰ።
50 የነበረው 5 ቀነሰና ከዚያ 45 ባገኝ አላጠፋትም አለ። እግዚአብሔር 50 ነበረ 45 ባገኝ አላጠፋትም አለ። አብርሃምም ተናገረው እንዲህ ማለት ምናልባት ከዚያ 40 ቢገኙ እርሱም ለ40ው ስል አላደርገውም አለ። እርሱም ጌታዬ አይቆጣ እኔም እናገራለሁ ምናልባት ከዚያ 30 ቢገኙ። ቁጥሩን አስተውሉ። አብርሃም እንግዲህ ከእግዚአብሔር ጋር እየተነጋገረ ነው። 50 የነበረው 45 40 35 30 እያለ ይመጣል። ቁጥር 31 ላይ ደግሞም እነሆ ከጌታዬ ጋር እናገር ዘንድ አንድ ጊዜ ጀመርኩ ምናልባት ከዚያ በኋላ ከዚያ 20 ቢገኙ አለ። እርሱም ከዚያ 20 ቢገኙ ስለ 20 አላደርግም አለ። አሁን ስንት 20 ሆኖ አሁን ደግሞ ዝቅ ሲል ተመልከቱ። እግዚአብሔር 50 ጻድቃን ባገኝ ከተማይቱ ሶዶምን ከተማ እምራለሁ እያለ ነበረ፣ ወደ 20 ወረደ። ቁጥር 32 እርሱም እኔ ደግሞ አንድ ጊዜ ብቻ ብናገር ጌታዬ አይቆጣ ምናልባት ከዚያ 10 ቢገኙ አለ። እርሱም ስለ 10 አላጠፋም አለ። አብርሃም ጋር እየተነጋገረ ነው። ባይዘው እግዚአብሔር ይህንን ቁጥር ዝቅ እያደረገ ያለው የእርሱን ቸርነት አዘ ሴም ታይም ደግሞ ከአብርሃም ጋር ያለውን ወዳጅነት ለማሳየት ነው። አብርሃም ነው እየጠየቀው ያለው ዛጋ። ኦኬ ስለ ከዛ መጨረሻ ላይ እግዚአብሔርም ከአብርሃም ጋር ንግግሩን በጨረሰ ጊዜ ሄደ፣ አብርሃም ወደ ስፍራው ተመለሰ ይላል። ኦኬ ከ50 10 ጻድቃን ባገኝ የከተማ ህዝቦች እምራለሁ እያለ ነው እግዚአብሔር አምላክ። በደንብ አስተውሉ። ኦሪት ዘፍጥረት ምዕራፍ 18 ከቁጥር 26 32 ቅዱሳን የምንላቸው አካሄዳቸውን ከእግዚአብሔር ጋር ያደረጉ በእግዚአብሔር ፊት ምን ያህል ሞገስ እንዳላቸው እንድታስተውሉ ነው። ኦኬ ጥቅሶቹን እያያዛችሁ ቀጣይ ቅድም ኢዮባ አንስቶታል። ምልጃ የሚለውን ቃል የቃሉን ትርጓሜ ሲፈታ ኦኬ የቃሉን ትርጓሜ ምልጃ የሚለውን ሲፈታ ኢዮባ እየጻፍክ ነው እንዲሁ ለቀረ አንተ ሰውዬ እየጻፍኩ አትመሰጥ። እሺ ኦሪት ዘፍጥረት ምዕራፍ 18 ላይ ኦሪት ዘጸአት ኢዮባ ቅድም ያላችሁን ታሪክ እንመልከት። ሄደን መዝሙር 105 ላይም በእርግጥ መዝሙረኛው ዳዊት ያነሳዋል። ኦሪት ዘጸአት ምዕራፍ 32 ላይ ሄደን እንመልከት። ኦሪት ዘጸአት ምዕራፍ 32 እዚህ ጋር ደግሞ ቅድም እግዚአብሔር ከአብርሃም ጋር ንግግር እያደረገ በአብርሃም ምክንያት እንግዲህ ሰዎች ምን ያህል ለመማር ዝግጁ እንደሆነ ተመልክተናል። ኦሪት ዘጸአት ምዕራፍ 32 ከቁጥር 7 ጀምሮ ያለውን እንመልከት። ከቁጥር 7 እስከ 14 እግዚአብሔርም ሙሴን እንዲህ ይለዋል። እግዚአብሔርም ሙሴን ምን አለው? እንዲህ ይለዋል። እሺ ከግብፅ ምድር ያወጣኸው ሕዝብ ኃጢአት ሰርተዋልና ሂድ ውረድ፣ ካዘዝኳቸው መንገድ ፈጥነው ፈቀቅ አሉ። ቀልጦ የተሰራ የጥጃ ምስል ለራሳቸው አደረጉ፣ ሰገዱለትም፣ ሰውለትም። እስራኤል ሆይ እነዚህ ከግብፅ ምድር ያወጣሁ አማልክት ናቸው አሉ ሲሉ ተናገረው። እግዚአብሔርም ሙሴን እኔ ይህን ሕዝብ አየሁት፣ እነሆም አንገተ ደንዳና ሕዝብ ነው። እግዚአብሔር እንግዲህ ተቆጥቷል። እግዚአብሔር አሁንም ቁጣዬ እንዲቃጠልባቸው እንዳጠፋቸውም ተወኝ። በጣም ባይዘው ይሄ ንግግር የእግዚአብሔር ንግግር ይገርማል። እግዚአብሔር ሙሴን ነው የሚያናገረው። ምን አለው? ተወኝ፣ እንዳጠፋቸው ተወኝ። አሁን እኔ ኢዮባ ከአንተ ጋር ለምሳሌ ኢዮባ በቃ ከአንተሽ ጋር ልጣላ ነው ተወኝ ብዬ እንደምሄድ ነው። ባይዘው በቃ ሊቭ ሚ በቃ አላድ በጣም ከመቀራረባቸው ሰው በቃ መሀል ላይ እንዳገባ አይነት ነገር ነው። እግዚአብሔር ምን ይለዋል? ሙሴን ተወኝ፣ በቃ ላጥፋቸው። ይገርማል የእግዚአብሔር ቸርነት። ኦኬ እግዚአብሔር ሙሴ ምን አለው? እንዳጠፋቸው ተወኝ፣ ለአንተም ታላቅ ሕዝብ አደርግሃለሁ አለው። ምን ታላቅ ሕዝብ አደርግሃለሁ። ሙሴም በእግዚአብሔር በአምላኩ ፊት ምን አለ? ጸለየ። ሙሴ ደግሞ ቅዱሳን እንዲህ ናቸው ባህሪያቸው፣ ምን ስለ ሕዝቦች ይራራሉ፣ ያዝናሉ። እሺ ሙሴም በእግዚአብሔር በአምላኩ ፊት ጸለየ አለም አቤቱ ቁጣ በታላቅ ኃይልና በጽኑ እጅ ከግብፅ ምድር ባወጣው በሕዝብ ላይ ስለምን ተቃጠለ? ግብፃውያንስ በተራራ መካከል ሊገድላቸው ከምድርም ፊት ሊያጠፋቸው ለክፋት አወጣቸው ብለው ስለምን ይናገራሉ? ከመዓትህ ተመለስ፣ ለሕዝብህም በክፋታቸው ላይ ራራ። ሙሴ ምን አለው? ከክፋትህ ተመለስ አለው። ማን? እግዚአብሔር። ከክፋትህ ተመለስ ራራ አላቸውም። በክፋታቸው ላይ ምን አለው? ራራ። እሺ ይቅርታ ዘራችሁን እንደ ሰማይ ከዋክብት አበዛለሁ፣ ይህችንም የተናገርኳትን ምድር ሁሉ ለዘራችሁ እሰጣታለሁ፣ ለዘላለም ይወርሷታል ብለህ በራሴ ማልክላቸው ባሪያዎችን አብርሃምን፣ ይስሐቅን፣ እስራኤልን አስብ። ሙሴ እንግዲህ በማን የተማጸነው ነው? በአብርሃም፣ በይስሐቅ፣ በያዕቆብ። እስራኤል የተባለው ያዕቆብ ስለሆነ እግዚአብሔርን በሕዝቡ ላይ ሊያደርግ ስላሰበው ክፋት ራራ። ኦኬ ማን ራራ? እግዚአብሔር ራራ። ማን? ጠይቁት። እንደውም በዚህ ጋር በቁጥር በ100 ሺህ ሕዝብ የሚቆጠሩ ሕዝቦች ናቸው የእስራኤል ሕዝቦች። ሙሴ ነው ፊት ለፊት ቆሞ እንግዲህ ለዛ ነው መዝሙረኛው ዳዊት መዝሙር 105 ቁጥር 23 ላይ ጠቅሱን ያዙት። መዝሙር 105 ቁጥር 23 ላይ ሙሴ በእግዚአብሔር ፊት ባይቆም ኖሮ እስራኤል በጠፋች ነበር ይላል። ሙሴ በእግዚአብሔር ፊት ባይቆም ኖሮ፣ ፊት መቆም ማለት መልጃ ማቅረብ ነው። ባይዘው ኦኬ በደንብ አስተውሉ። ከቅድም ጀምሮ ስንመለከታቸው ነበር። በብሉይ ኪዳን ራሱ እግዚአብሔር ሰዎችን ወደ ቅዱሳኑ ዳይሬክት እንደሚያደርግ፣ እነሱ ለእናንተ ይጸልያሉ እያለ ዳይሬክት እንደሚያደርግ ይህን የምናነሳበት ዋናው ፖይንት አለ። ኦኬ በኋላ ላይ እነግራቸዋለሁ። ያው የምትረዱት ነገር እንዳለ ሆኖ አንድ በጣም የሚያስቅ ነገር አለ። ትንቢተ ኢሳያስ ምዕራፍ 68 ላይ አሁን ይህንን ጥቅስ ያዙ። ትንቢተ ኢሳያስ ምዕራፍ 65 ቁጥር 8 ትንቢተ ኢሳያስ ምዕራፍ 65 ቁጥር 8 ኢሳያስ ላይ እንዲህ የሚል ቃል እናገኛለን። እሺ ትንቢተ ኢሳያስ አንዴ ቆይ፣ ባይብል እዚሁ እየከፈትን ስለሆነ ነው። እሺ ትንቢተ ኢሳያስ ምዕራፍ 65 ቁጥር 8 ላይ እንዲህ የሚል ቃል እናገኛለን። እሺ ቁጥር 8 ላይ እንዲህ ይላል፣
እግዚአብሔር እንዲህ ይላል፣ ወይን በዘለላው በተገኘች ጊዜ በረከት በእርሷ ላይ አለና፣ ወይን በዘለላው በተገኘች ጊዜ በረከት በእርሷ ላይ አለና አታጥፋት እንደሚባለው ሁሉን እንዳላጠፋ ስለ ባሪያዎቼ እንዲሁ አደርጋለሁ። ምን እንዳለን? ሁሉን እንዳላጠፋ በኢሳያስ አድሮ ነው እግዚአብሔር የተናገራለሁ። ሁሉን እንዳላጠፋ ምን አደርጋለሁ? ስለ ባሪያዎቼ። ባሪያዎቼ ብሎ የሚጠራቸው በብሉይ ኪዳን እንግዲህ በእርሱ አካሄዳቸውን በእርሱ መንገድ ያደረጉ ናቸው። ኦኬ እግዚአብሔር ወዳጅ ስለተባሉት ሁሉን እንዳላጠፋ ስለማ ስለ ቅዱሳኔ ስለ ባሪያዎቼ አደርጋለሁ ብሎ እግዚአብሔር ይናገራል። ትንቢተ ኢሳያስ ምዕራፍ 65 ቁጥር 8። በብሉይ ኪዳን እግዚአብሔር አምላክ በቅዱሳኑ ምልጃ ምን ያህል ሰዎችን ይምር እንደነበረ እንድትመለከቱ እነዚህን ጥቅሶች የምናነሳው። ኦኬ እጨምርላችኋለሁ። ምን የሚል ቃል እናገኛለን መሰላችሁ? ምልጃ ያለመቅረብ፣ አንቺስ ምልጃ ያለማቅረብ እግዚአብሔርን የሚያሳዝነው ነገር እንደሆነ ታውቃለህ? አሁን ለምሳሌ አንድ ጥቅስ እንሰጣቸዋለን። ምልጃ ያለማቅረብ ባይት ሰልፍ እግዚአብሔርን ያሳዝነዋል። እሺ ጥቅሱን በደንብ ያዙት። አንደኛ ሳሙኤል ኦኬ፣ አንደኛ ሳሙኤል ምዕራፍ 12 ቁጥር 22 እና 23። አንደኛ ሳሙኤል ወይ ደግሞ መጽሐፈ ሳሙኤል ቀዳማዊ፣ መጽሐፈ ሳሙኤል ቀዳማዊ ምዕራፍ 12 ቁጥር 22 እና 23። እሺ ቁጥር 22 ላይ እንደዚህ ይላል። አንደኛ ሳሙኤል ምዕራፍ 12 ቁጥር 22 እና 23 እንዲህ ይላል። ቁጥር 22 ላይ እግዚአብሔር ለእርሱ ሕዝብ ያደርጋችሁ ዘንድ ወዷልና እግዚአብሔር ስለ ታላቅ ስሙ ሕዝቡን አይተውም፣ ስለ ታላቅ ስሙ ሕዝቡን አይተውም። ከዛ ቁጥር 23 ላይ ደግሞ መልካሙንና ቅኑን መንገድ አስተምራችኋለሁ እንጂ ስለ እናንተ መጸለይን በመተው እግዚአብሔርን እበድል ዘንድ ይህ ከኔ ይራቀ። በጣም የሚገርም ምን አለ? ስለ እናንተ መጸለይን በመተው እግዚአብሔርን እበድል ዘንድ። ስለ ሰዎች አለመጸለይ ራሱ ምን እያለ ነው? እግዚአብሔርን መበደል ነው። ባይዘው ስለ እናንተ መጸለይን በመተው እግዚአብሔርን እበድል ዘንድ ይህ ከኔ ይራቀ፣ ይህ ከኔ ይራቀ። ኦኬ ስለዚህ ስለ ሰዎች አለመጸለይ፣ ምልጃን፣ ጸሎትን አለማቅረብ ራሱ እግዚአብሔርን መበደል ነው። ይህ ከኔ ይራቅ እያለ ሲናገር ነው። አንደኛ ሳሙኤል ምዕራፍ 12 ቁጥር አንደኛ ሳሙኤል ምዕራፍ 12 ቁጥር 22 እና 23 ላይ። እሺ እንቀጥል። አንድ ሁለት ሶስት ጥቅሶችን አነሳና ከዛ እዚህ ላይ ያበቃለሁ። እኔ ምንድነው ትንቢተ ኤርሚያስ ላይ ሂዱልኝ። ጥቅሶቹን እየጻፋችሁ እንደሆነ ኮንፊርም አንዴ ኮሜንት ላይ ኮንፊርም እናድርጋቸው። እንደ ዮባ እየጻፉ እነዚህ ሰዎች ግን እሺ ቀጥል አንተ፣ እኔ ኮሜንት ላብራ። እሺ ትንቢተ ኤርሚያስ በደንብ ስሙ። ትንቢተ ኤርሚያስ ምዕራፍ 42 ላይ ደግሞ እንዲህ የሚል ቃል እናገኛለን። ኦኬ ትንቢተ ኤርሚያስ ምዕራፍ 42 እሺ ኦኬ በቃ እንደዛ ከሆነ እንትን እንበልሽ። ትንቢተ ኤርሚያስ ምዕራፍ 42 ትንቢተ ኤርሚያስ ምዕራፍ 42 ቁጥር 2 እና 3 ላይ በደንብ የሚያስደንቅ ቃል አለ ጋይስ። አንዳንዴ ያው እኛ ስናደርገው ያው ሰዎች ለምን እንደሚበሳጩም አላውቅም። እስቲ መጽሐፉ ላይ ደግሞ የተጻፈውን ነገር እንመልከት። እሺ ትንቢተ ኤርሚያስ ምዕራፍ 42 ቁጥር 2 እና 3 ላይ እንዲህ የሚል ቃል አለ። ከቁጥር 1 እስከ 3 ያለውን እናንብበው አብረን። ትንቢተ ኤርሚያስ ምዕራፍ 42 የጭፍራ አለቆችም ሁሉ የቃሪያም ልጅ ዮሐናን የሆሻያም ልጅ የአዝኒያ ህዝብም ሁሉ ከታናሹ ጀምሮ እስከ ታላቁ ድረስ ቀረቡ። እሺ ነብዩንም ኤርሚያስንም ህዝቡ ነው እንግዲህ ሰብሰብ ቢልና ወደ ማይሄዳል ወደ ኤርሚያስ ይሄዳል። ኦኬ ነብዩ ኤርሚያስን አይኖች እንዳዩን ከብዙ ጥቂት ቀርተናልና ልመናችን እባክህ በፊት ትድረስ። ኢዮብ አሁን አንተ እመቤታችንን ወይም ደግሞ ሌላ ቅዱስ አባት ልመናዬ በፊት ትድረስ ብትባል ምንድን የምትባል? አንተ ጣዖት አምላኪ ሰውን የምታመልከው ጭራሽ ሰውን ሄደ ልመናዬ በፊት ትድረስ ትላለህ ነው የሚባለው። ብዙ ጊዜ እንዴት እንደዚህ ትላለህ አንተ ጣዖት አምላኪ ይለዋል ሰዎች። መጽሐፍትንና የእግዚአብሔርን ኃይልን አታውቁምና ትስታላችሁ የተባለ እንደዚህ አይነት ሰዎች። ኤርሚያስ ምን አሉት? ቀርበው ልመናችን እባክህ በፊት ትድረስ። ኤርሚያስ ምን ነበር? ነብይ ነበር፣ ሰው ነው። ሰዎቹ ግን ምን አሉት? መጥተው ልመናችን በፊት ትድረስ። ሰብሰብ ብለው ሄዱና ኢማጅን በቃ አሁን ይህንን ሲናሪዮ ሳሉት እኔና አንተ ሄደን ኢዮባን ልመናችን በፊት ትድረስ ብለን ስንጠይቀው ማለት ነው። እሺ አምላክም እግዚአብሔር የምንሄድበትን መንገድ እና የምናደርገውን ነገር ያሳየን ዘንድ ስለኛ ስለዚህ ቅሬታ ሁሉ ወደ አምላክ ወደ እግዚአብሔር ጸልይ አሉት። ወደ ማጸልይ ወደ አምላክ ወደ እግዚአብሔር ጸልይ፣ ልመናችን በፊት ትድረስ፣ ወደ አምላክ ወደ እግዚአብሔር ስለኛ ጸልይ አሉት። ኦኬ እስከ ቁጥር 10 ያለውን ሙሉን ስታነቡት እኔ ለማሳጠር እሞክራለሁ። ቁጥር 9 እና ቁጥር 10 ላይ እንዲህ የሚል ቃል ታገኛላችሁ። ቁጥር 9 ላይ እንዲህ ይላል። ኤርሚያስ እንግዲህ ኤርሚያስ እግዚአብሔር ጋር በእግዚአብሔር ፊት ቆሞ ጸለየላቸው፣ ልመናቸውን አቀረበላቸው። ከዛ በኋላ መልስ ደግሞ ይዞ መጣ። ቁጥር 9 ላይ እንዲህ ይላል። ጸሎታችሁን በፊቱ አቀርብ ዘንድ ወደ እርሱ የላካችሁን የእስራኤል አምላክ እግዚአብሔር እንዲህ ይላል። ከዛ ከእግዚአብሔር መልስ ይዞ መጣማ ነብዩ ኤርሚያስ ስላደረግኩባችሁ ክፉ ነገር ተጸጽቻለሁና። ማን ስለጠይቀው ነው? ስላደረግኩባችሁ ክፉ ነገር ኤርሚያስ ስለጠይቀው ነው። ባይዘው ሌላ ነገር የለውም። ባይዘው ነብዩ ኤርሚያስ በእግዚአብሔር ፊት ቆሞ ስለለመነላቸው ከቅድም ጀምሮ አብርሃም እንዳደረገው ሙሴ እንዳደረገው ቅዱሳኑ ስላደረጉት ነው። ምን አለ እግዚአብሔር? ተጸጽቻለሁ፣ በዚህ ምድር ብትቀመጡ እሰራችኋለሁ እንጂ አላፈርሳችሁም፣
እተክላችኋለሁ እንጂ አልነቅላችሁም። ኦኬ ስላደረግኩባችሁ ክፉ ነገር ተጸጽቻለሁ። እግዚአብሔር ተጸጽቻለሁ የሚለውን ቃል እስከመጠቀም ደረሰማ እግዚአብሔር አምላክ ነብዩ ኤርምያስ በእግዚአብሔር ፊት ቆሞ ጸሎትና ምልጃን ስላቀረበ ይሄ ሁሉ ከቅድም ጀምሮ የምንመለከታቸው ነገሮች ምንድናቸው ከተባለ ሙሉን ስንመለከት ቅዱሳን በእግዚአብሔር ፊት ጸሎትና ምልጃን ሲያቀርቡ እንመለከታለን በብሉይ ኪዳን። እግዚአብሔርም ደግሞ የእነርሱን ፊት በእነርሱ ምክንያት ህዝብን ሲምር ብዙ ህዝቦችን ሲምር እንመለከታለን። ቅዱሳን ብቻ ናቸው ሲያደርጉ የተመለከት ነው? ኦፍኮርስ አይደለም። መላእክትም እንደዛ ሲያደርጉ እንመለከታለን። ጠቅሳለሁ? ኦፍኮርስ ጠቅሳለሁ። ትንቢተ ዘካርያስ፣ ይህንን ጥቅስ ያዙ። ትንቢተ ዘካርያስ ምዕራፍ 1 ትንቢተ ዘካርያስ ምዕራፍ 1 ከቁጥር 12 እስከ 10 ከቁጥር 12 ጀምሮ ያለውን እናነባለን። ኦኬ እንግዲህ የይሁዳና የኢየሩሳሌም ህዝቦችን እግዚአብሔር 70 ዓመት ተቆጥቷቸው ነበር እግዚአብሔር አምላክ። እሺ ቁጥር 12 ላይ እንደዚህ ይላል። የእግዚአብሔር መልአክ እንግዲህ ነብዩ ዘካርያስ ምን እያየ ነው? ራእይ እያየ ነው። ፊት ለፊት የተገለጠለትን ነገር እያየ ነው። ቁጥር 12 ላይ የእግዚአብሔር መልአክ መልሶ አቤቱ የሰራዊት ጌታ ሆይ እነዚህ 70 ዓመት የተቆጣቸውን ኢየሩሳሌምና ይሁዳን ከተሞች የማትምራቸው እስከ መቼ ነው? የሚገርም ጥያቄ ነው። ባይዘው የእግዚአብሔር መልአክ ምን አለ? በጌታ ፊት ቆሞ ምን ሲል ይመለከታል ዘካርያስ? አቤቱ የሰራዊት ጌታ ሆይ እነዚህ 70 ዓመት የተቆጣቸውን የኢየሩሳሌምና ይሁዳን ከተሞች የማትምራቸው እስከ መቼ ነው? ስለ ህዝብ ነው ጸሎት የሚያቀርበው መልአኩ። በማን ፊት? በእግዚአብሔር ፊት። እግዚአብሔርስ ምን አለ? 70 ዓመት የተቆጣቸውን ህዝቦች ጋር ሳስተውሉ 70 ዓመት የተቆጣቸውን ህዝቦች አስተውሉ። እግዚአብሔር መልሶ ከኔ ጋር ይነጋገር ለነበረው መልአክ ቁጥር 13 ላይ በመልካምና በሚያጽናና ቃል ተናገረው። በምን ቃል? መልአኩ ልክ ሲጠይቀው በመልካምና በሚያጽናና ቃል ተናገረው። ስለዚህም ከኔ ጋር ይነጋገር የነበረው መልአክ እንዲህ አለኝ፣ ስበክ እንዲህም በል የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እኔ በታላቅ ቅናት በኢየሩሳሌምና በጽዮን ቀንቻለሁ። እኔ ጥቂት ብቻ ተቆጥቼ ሳለሁ እነርሱ ክፋትን ስላገዙት ባልተቸገሩት አሕዛብ ላይ እጅግ ተቆጥቻለሁ። ስለዚህ እግዚአብሔር እንዲህ ይላል፣ ወደ ኢየሩሳሌም በምህረት ተመልሻለሁ። አሜን። በመልአኩ ምልጃ መልአኩ በእግዚአብሔር ፊት ቆሞ ባደረገው ጸሎት እስከ መቼ ነው የማትምራቸው ሲለው እግዚአብሔር ምን አለ? 70 ዓመት የተቆጣቸው ህዝቦች። ጋይስ አስተውሉ። ቅዱስ ሚካኤል በእግዚአብሔር ፊት ቆሞ ስለኔና ስለ ኢዮባ ኦር አሁን እነዚህ አዲስ አበባ ውስጥ ስላሉ ህዝቦች እንግዲህ ጌታ ሆይ እስከ መቼ ነው የማትምራቸው? እዚህ ጋር ገፍት ላይ ያለን ሰዎች 4 ሰዎች አለ እስከ መቼ ነው የማትምራቸው ብሎ በአምላካችን በኢየሱስ ክርስቶስ ፊት ያን ሁሉ ህዝብ በአንድ መልአክ ምልጃ ያን ሁሉ ህዝብ መማር ከቻለ እግዚአብሔር አምላክ ለምንድን ነው በአዲስ ኪዳን እንግዲህ ጋይስ እኛ ያኔ ልጆች ባልሆኑበት ሰዓት ላይ እንደዛ ምሕረትን የሚሰጥ ከሆነ እንዴት እግዚአብሔር አምላክ አይምረን? እንዴት አይምረን? ኦኬ ይሄ የመላእክት ምልጃን ቁልጭ አድርጎ ወደዚህ ወደዛ ሳያስብል የሚያሳይ ነገር። አንድ የመጨረሻ ሐሳብ ላንሳና ከዛ በኋላ ወደ ቀጣይ ሐሳብ እንሄዳለን። እንዳረዘምኩት ይታወቀኛል። እናንተ ሰዎች ይቅርታ አድርጉልኝ ትላለህ። ኢዮብ ውሃ መጠጣት ጀመረ አርዘመዋል እያለኝ ነው ትላለህ። እሺ አንድ እንትን ልንገራችሁ ጋይስ፣ አንድ በጣም የሚገርም ነገር ልንገራችሁ። ያው ኦፍኮርስ ጥቅሱን የምታውቁት ሰዎች ልትኖሩ ትችላላችሁ። አሁን ቅዱሳን እንዲህ በህይወት ስላሉ ኦር ምን ስለሌሉ በብሉይ ኪዳን እንዴት ተደረገ? ጸጋ ባልነበረበት ዘመን አስተውሉ። ጸጋ ባልነበረበት ዘመን መንፈስ ቅዱስ ባልወረደበት ጊዜ እግዚአብሔር አምላክ በነብዩ በኤልሳ በኩል ኤልሳ ማለት እንግዲህ የነብዩ ኤልያስ ኦኬ ታላቁ ነብይ ኤልያስ ማን ደቀ መዝሙር ነበር። በነብዩ በኤልሳ በኩል አንድ ያደረገው ተአምር አለ። ምን አይነት ተአምር? ሁለተኛ ነገሥት ኦኬ ጥቅሱን ያዙት። ሁለተኛ ነገሥት ምዕራፍ 13 ቁጥር 20 ሁለተኛ ነገሥት ይሄን ለምን እንዳነሳሁት ነግራችኋለሁ። ሁለተኛ ነገሥት ምዕራፍ 13 ቁጥር 20 ላይ እሺ ሁለተኛ ነገሥት መጽሐፈ ነገሥት ካለ ምዕራፍ 13 ቁጥር 20 እሺ ኤልሳ እንግዲህ ሞቶ ነበረ። ታሪኩ ከላይ ጀምራችሁ ስትመለከቱት ኤልሳ እንዲህ ይላል ቁጥር 20 ላይ ኤልሳ ሞተ። ኤልሳ ማለት ነብዩ ኤልሳ የነብዩ ኤልያስ ጸጋ ባልነበረበት ዘመን በዛ በብሉይ ኪዳን ጊዜ እግዚአብሔር በቅዱሳኑ በኩል ምን አይነት ነገር እንደሚያደርግ እንኳን ጸሎታቸው አይደለም አስተውሉ። ኤልሳ ሞተ፣ ቀበሩት። ኤልሳ ሞቷል፣ በቃ ተቀበረ። ኦኬ ከሞዓብም አደጋ ጣዮች እንግዲህ ኤልሳ ከሞተ ከተቀበረ በኋላ የሆኑ ሰዎች እንግዲህ ሰው ሊቀብሩ አሁን እኔ እንግዲህ በምስል አሳያቸው የሆነ ቃሌዛ ተሸክሞ ላጥላጥ እያሉ እየሄዱ ነው። እንግዲህ ኢሜጁ ጭንቅላታቸው ላይ እንዲኖር ማለት ነው። ላጥላጥ እያሉ እየሮጡ ነው። ከሞዓብም አደጋ ጣዮች በየዓመቱ ወደ ሀገሩ ይገቡ ነበረ። እሺ ሰዎችም አንድ ሰው ሲቀብሩ አደጋ ጣዮችን አዩ። ሬሳውንም በኤልሳ መቃብር ላይ ጣሉት። ኤልሳ የተቀበረበት ቦታ ላይ ድንገት ሰዎች ሲመጡባቸው ያ ሊቀብሩት የሄዱ ሰው እንግዲህ የሞተ ሰው ተሸክመው እየሄዱ ጠላት ልክ ሲመጣባቸው ሬሳውን ወርውረውት ሄዱ። የኤልሳንም አጥንት በነካ ጊዜ ሰውየው ድኖ በእግሩ ቆመ። ምን አለ? በእግሩ ቆመ። የኤልሳን አጥንት በነካ ጊዜ ያ የሞተው ሰው በብሉይ ኪዳን ጋይስ ጸጋ ባልነበረበት ሰዓት መንፈስ ቅዱስ ባልወረደበት ሰዓት ላይ የኤልሳን አጥንት ልክ ሲነካ ያ የሞተ ሰው ቆመ። ለምንድን ነው ያንሰው ብሉ? እንኳን ቅዱሳን ከጌታ ጋር ያሉ በሕያዋን የሆኑ ኦኬ በሕይወት ያሉ ቅዱሳን
እንኳን ጸሎታቸው አይደለም የተቀበሩበት ቦታ በአዲስ ኪዳን አይደለም እላችሁ በብሉይ ኪዳን የተቀበሩበት ቦታ ራሱ ሙታንን ያስነሳል። ጸሎታቸው ምን ያህል ታምር ሊሰራ ይችላል? ኦኬ ምልጃቸው ምን ያህል ታምር ሊሰራ ይችላል? ይሄ መቼስ ንጹህ ልብና ንጹህ አእምሮ ላለው ሰው እንዲያመዛዝን እድል እንሰጣለን ማለት ነው። እንግዲህ ካረዘምኩትን በጣም ይቅርታ።